ሰላም እንዴት ናችሁ? ውድ የማን ዩናይትድ የፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ አርጉት። ወደ ዜናዎቹ እንግባ። በራሽፎርድና በባርሴሎና መካከል የግል ጥቅማ ጥቅሞችን ጨምሮ ስምምነቱ ሊጠናቀቅ ጫፍ ደርሷል ተብሏል። ተጫዋቹ ከላሊጋ የፋይናንስ ደንቦች ጋር ለመጣጣም ዝቅተኛ ደሞዝ እየተከፈለው ለ3 ዓመት ለመቆየት ተስማምቷል ተብሏል። ባርሴሎና ተጫዋቹን በቋሚነት የግል ለማድረግ የ30 ሚሊዮን ዩሮ የውል ማፍረሻውን ለመክፈል አቅዷል ተብሏል። በሶስት ዙር ለመፈጸም ቢፈልግም ነገር ግን በክለቡ የፋይናንስ እጥረት ምክንያት በሁለቱ ክለቦች መካከል ያለው ድርድር አሁንም ቀጥሏል። ማንቸስተር ዩናይትድ ግን ከተጠቀመው ዋጋ ዝቅ አድርጎ ተጫዋቹን ለመሸጥ ፈቃደኛ አይደለም ተብሏል። ዝውውሩ የማይሳካ ከሆነ ራሽፎርድ ወደ ቀድሞ ክለቡ የሚመለስ ይሆናል። እዚያም ሌሎች ክለቦች ተጫዋቹን ለማስፈረም ፍላጎት እንዳሳዩ ነው የተገለጸው። ይሁን እንጂ የቅርብ ምንጮች እንደሚጠቁሙት ተጫዋቹ በባርሴሎና ለረጅም ጊዜ የመቆየት እድሉ ከፍተኛ እንደሆነ ፋብሪዚዮ ሮማኖ አሳውቀዋል። ማንቸስተር ዩናይትድ ለተከላካዩ ሃሪ ማጉዌር አዲስ ውል የመስጠት እድልን በስፋት እያጤነበት ነው ተብሏል። ይህም አሁን የሚያገኘውን የ190,000 ፓውንድ ሳምንታዊ ደሞዝ ወደ 100,000 ፓውንድ ዝቅ ማድረግን ያካትታል። አሁን ላይ ባለው መረጃ መሰረት ተጫዋቹ የቀረበለትን ዝቅተኛ የደሞዝ ክፍያ ለመቀበል ፈቃደኛ እንደሆነ ነው እየተገለጸ የሚገኘው። ሃሪ ማጉዌር እንግዲህ በጣም የሚገርም ተከላካይ እንደሆነ ይታወቃል። በማንቸስተር ዩናይትድ ቤት እንግዲህ እንደሱ ሂስ በደጋፊዎችን ጨምሮ እንግዲህ ብዙ ትችቶች ብዙ ሂሶች ሲደረግበት የነበረ ተጫዋች እንደነበረ ይታወቃልና ያንን ነገር ተቋቁሞ እንግዲህ ከዚህ ደረጃ መድረስ መቻሉ የሚገርም ነው። እንግዲህ ተጫዋቹ ምንም አይነት ቅራኔ አላሳየም። ብዙ ትችቶች ሲደርሱበት እንግዲህ ምንም ነገር ሳይሰማ በጥንካሬ በመስራት እዚህ ደረጃ ላይ ደርሷልና ይህ ለሌሎች ተጫዋቾችም አርያ የሚሆን ነገር ሃሪ ማጉዌር ያደረገውና ምንም አይነት ትችት በህይወት ላይ ቢደርስ አንድ ሰው ጠንክሮ ከሰራ ልክ እንደ ሃሪ ማጉዌር ሁሉ መለወጥ እንደሚችል በእግር ኳስ ብቻ ሳይሆን በኖርማል ህይወታችንም ልንተገብረው የሚገባ ነገር እንደሆነ ነው ሃሪ ማጉዌር ማስመልከት የቻለው። ከዛ ውጪ ማንቸስተር ዩናይትድ ለመገንባት ያቀደው የ100,000 ሰው የመያዝ አቅም ያለው አዲሱ ስታዲየም መጀመሪያ ከወጣበት 2 ቢሊዮን ፓውንድ ግምት አሁን በግንባታ መዘግየት ምክንያት ወደ 3 ቢሊዮን ፓውንድ ሊጨምር እንደሚችል ታውቋል። ለፕሮጀክቱ ዋና እንቅፋት የሆኑትም የመሬት ይገባኛል ውዝግብ እንደሆነ ታውቋል። ክለቡ ለፍሬንትላይነር ግሩፕ ንብረት ለሆነው ቦታ 50 ሚሊዮን ፓውንድ ቢያቀርብም ኩባንያው ግን 400 ሚሊዮን ፓውንድ እንዲከፍለው ጠይቋል። ይህ ሁኔታ ክለቡ መሬቱን በግዴታ ግዢ ለመውሰድ እንዲገደድ ሊያደርገው ይችላል ተብሏል። ባለሙያዎች የሚከተሉትን ሀሳቦች ሰጥተዋል። የግንባታ ወጪ እየጨመረ ሄዶ ተጨማሪ 1 ቢሊዮን ፓውንድ ሊጠይቅ ይችላል። ግንባታው ቢያንስ ተጨማሪ 10 ዓመት ሊፈጅ ስለሚችል መጠናቀቂያው እስከ 2030 አጋማሽ ሊራዘም ይችላል። ምንም እንኳን ክለቡ ግንባታው ሙሉ በሙሉ በግል ካፒታል የሚሸፍነው መሆኑን ቢገልጽም በቅርቡ ሰር ጂም ራትክሊፍ የሰጧቸው አስተያየቶች የፍቃድ አሰጣጥ ሂደቱን ሊያወሳስቡት እንደሚችሉም ተገምቷል። ይህንን እንግዲህ ሰን ስፖርት ነው የዘገበው። ሌላኛው ማንቸስተር ዩናይትድ የቴረል ማላሻን ኮንትራት በዘንድሮ የክረምት ወቅት ሲያበቃ ውሉን እንደማያደስና እንደሚለቀው ታውቋል። በተለይም እንግዲህ ከብዙ ጨዋታዎች በኋላ በኒውካስትል ዩናይትዱ መርሃ ግብር ተጫዋቹ በዋናው ቡድን ተካቶ መመልከት ችለናል። ይህ ተጫዋች እንግዲህ ይህንን እንደዚህ አይነት አቋም ያሳያል የሚል ግምት አልነበረኝም። ምክንያቱም ጠንክሮ ሰርቶ ያስደምመናል የሚል እምነት ነበረኝ። ነገር ግን ከኳስ ጋር ለብዙ ጊዜ መራራቁ ይመስለኛል ኢምፓክት የፈጠረበት። ያው ትሬኒንጎችን ቢሰራ ግን ጨዋታዎችን ከውኖ አያውቅም። ያ ነገር ደግሞ በራሱ ኢምፓክት ፈጥሮበታል የሚል እምነት ነው ያለኝ እንጂ ትሬል ማላሻ እንግዲህ በኤሪክ ቴን ሃግ ጊዜ ከዚህ የተሻሉ ፐርፎርመንስ ሲያደርግ መመልከት ችለናል። ታዲያ ማንቸስተር ዩናይትዶችም ሁኔታውን ካጤኑበት በኋላ ተጫዋቹን በክረምቱ የዝውውር መስኮት እንግዲህ ውሉ በሚያልቅበት ሁኔታ ለመልቀቅ ዝግጁ እንደሆኑ እየተገለጸ ይገኛል። ፋብሪዚዮ ሮማኖ ስለ ኢሊዮት አንደርሰን መረጃ አውጥቷል። እንግዲህ ማንቸስተር ሲቲ ለኢሊዮት አንደርሰን በሚቀጥሉት ሳምንታትና ወራት ጥያቄ ያቀርባል ብዬ እጠብቃለሁ። ምክንያቱም በክለቡ ውስጥ የሚደነቅ ተጫዋች ነው፣ ለማንቸስተር ዩናይትድ ኢላማ ነው። ነገር ግን ማንቸስተር ዩናይትድ ቀጣዩን አሰልጣኝ መለየትና የሻምፒዮንስ ሊግ ተሳታፊ መሆኑን በቅድሚያ ማረጋገጥ ይኖርበታል ብሏል። ይህ የሚያሳየው ከሞላ ጎደል እንግዲህ ኢሊዮት አንደርሰን ወደ ማንቸስተር ሲቲ የሚሄድ ዕድሉ በጣም ከፍተኛ እንደሆነ ፍንትው አድርጎ የሚያሳይ ጉዳይ ነው። ታዲያ ከማንቸስተር ዩናይትድ ጋር በተያያዘ በተለይም ከመሃል ሜዳ ተጫዋች ጋር ሳሙኤል ሉካስ ለማንቸስተር ዩናይትድ እንግዲህ በጣም ቅርብ የሚባለው ጋዜጠኛ እንደሆነ ይታወቃልና የውስጥ መረጃዎችን ፈልቅቆ የሚያወጣ
አይነት ጋዜጠኛ ነው። እንዲህ ሲል ተናግሯል። ማንቸስተር ዩናይትድ ሳንድሮ ቶናሊ ለማስፈረም የሚያደርገውን ፉክክር ተቀላቅሏል። ምንጮች እንደሚገልጹ ከሆነ ቶናሊ ዩናይትድ ሊያስፈርም ካሰባቸው የፕሪሚየር ሊግ ልምድ ካላቸው በርካታ አማካኞች መካከል አንዱ ነው ብሏል። ተጫዋቹ እንግዲህ በበርካታ የአውሮፓ ክለቦች እንደሚፈለግ የሚታወቅ ጉዳይ ነው። በተለይም አንድ ጊዜ የሚገርም አስተያየቱን እንደሰጠ ሁላችንም እናስታውሳለን እና ከማንቸስተር ዩናይትድን የሚመጡ ጥያቄዎችን አለማጤን ከባድ ነው ማለት ራሱ ተጫዋቹ ወደ ዩናይትድ የመምጣት ፍላጎት እንዳለው ሁኔታዎች፣ ንግግሮቹ ፈንተው አድርገው ያሳያሉ። ተጫዋቹ በጣም ወደ ዩናይትድ ቢመጣ ደጋግሜ ተናግሬያለሁ፣ ለዩናይትድ የሚጠቅም አይነት ተጫዋች እንደሆነ ይታወቃል። አንዳንዴ ጉዳቶችን ያስተናግዳል። ነገር ግን በሜዳ ውስጥ በሚኖርባቸው ጊዜ አንድ ክለብ እንግዲህ ዶሚኔት እንዲያደርግ አሁን ይህንን ነገር በአንድ ጨዋታዎች ብቻ አይደለም በባርሴሎና እንዲሁም ደግሞ ማንቸስተር ዩናይትድን በገጠሙበት ኒውካስትሎች ምን ያህል በመሃል ክፍል ላይ እንግዲህ ዶሚኔሽን እንዲፈጠር ማድረግ የቻለ ተጫዋች እንደሆነ አይተናል እና ሌሎች አማራጮችንም ካርሎስ ባሌባን የሚጠቀሙበት ሲቹዌሽን አለ። ነገር ግን ተጫዋቹ ካለው ፖቴንሻል አንጻር ወደ ማንቸስተር ዩናይትድ የመምጣት እድል ይኖራል ተብሎ ይጠበቃል። ዩናይትዶች ግን ሌሎች አማራጮችንም የሚመለከቱበት ሲቹዌሽን ሊኖር ይችላል። መቼም አዲስ ኢንፎርሜሽን የሚኖር ከሆነ ወደ እናንተ ማርሳችሁ ይሆናል። ብሪያን ምቤሞ እንግዲህ ስለ አስደናቂ ወጣት ጄጄ ገብርኤል እንዲህ ሲል ተናግሯል። ጄጄ ገብርኤል እሱ በጣም ጎበዝ ልጅ ነው። ብዙ ጊዜ ከኛ ጋር ልምምድ ይሰራል። ልዩ የሆነ ችሎታ እንዳለው ማየትና ማስተዋል ይቻላል። ለእሱ ነገሮች በጣም ቀላል ናቸው። ገና ካሁኑ ግብ ፊት ለፊት ጥሩ መረጋጋትን ያሳያል። በጣም ጥሩ ምት፣ እንዲሁም ደግሞ በቴክኒክ ረገድ በጣም ጠንካራ ተጫዋች ነው ሲል ተናግሯል። ጄጄ ገብርኤልን እኔ ከዓመታት በፊት እንግዲህ በዚህ ዩቲዩብ ቻናል እንግዲህ ስለ ጄጄ ገብርኤል አንድ ፕሮግራም ሰርቼ ነበርና ተጫዋቹ በጣም ፖቴንሻል እንዳለው ደጋግሜ ስናገር ነበረ። በበርካታ የአውሮፓ ክለቦች የሚፈለግ ተጫዋችና እንግዲህ በልጅነቱ እንግዲህ ስፖንሰርሺፕ የተፈራረመ ተጫዋች እንደሆነ ይታወቃል እና ከዚህ አንጻር ወደፊት በዩናይትድ ቤት የመድመቅ እድል ይኖረዋል። ምንም እንኳን እንግሊዛዊ ዜግነት ቢኖሩ ነገር ግን ያጫወት ስልቱ ብራዚላዊ የሚመስል የብራዚሎችን ያጫወት ዘይቤን የሚከተል አይነት ተጫዋች እንደሆነ ይታወቃል እና ከዚህ አንጻር ተጫዋቹ በማንቸስተር ዩናይትድ ቤት ወደፊት ደምቀው ወይም ጎልተው ከሚታዩ ተጫዋቾች ውስጥ አንደኛው ነው ተብሎ ነው የሚጠበቀው። እንግዲህ በሚገባ የሚይዙት ከሆነ በማንቸስተር ዩናይትድ ቤት የሚቆይ ከሆነ ተጫዋቹ አቅሙን አውጥቶ የማይጠቀምበት ምንም አይነት ምክንያት ይኖራል ብዬ አላስብም። እንግዲህ በነገው ዕለት ማንቸስተር ዩናይትድ አስቶን ቪላን የሚገጥም ይሆናል። መልካም የሆነ ውጤት እንጠብቃለን። እናንተም ያላችሁን የውጤት ግምት አስቀምጡልኝ። በዛሬው ዕለት ማንቸስተር ዩናይትድ የተመለከቱ ስፖርታዊ ዜናዎች እኚህን ይመስላሉ።